ነፃ የሆነ የኃይል ምንጭ የምናገኝ ቢሆንስ? ለምሳሌ በቤታችን ውስጥ የምንጠቀመው መብራት፣ እንደገና ደግሞ የምንጠቀመው ራሱ ስልክ፣ በእጃችን የያዝነው ራሱ ሞባይል እያንዳንዱ ኃይል ያስፈልገዋል። ለዚህ ኃይል በየወሩ የሚደረገው ፍጆታ የኢትዮጵያን ሕዝብ እታች ያለው ማህበረሰብ በተለይ ኑሮውን እንዲደቅ አድርጎታል። ይህንን ኃይል ለማግኘት ግን መክፈል አይገባንም። እዚህች ምድር ላይ እየከፈለ የሚኖር ብቸኛ ፍጡር የሰው ልጅ ብቻ ነው። ሌላው ደግሞ ከዚህ ጋር በተገናኘ የመኪና ነዳጅ ብዙ ጊዜ እኛ ሀገር ላይ ኑሮ ተወደደ የሚባለው ነዳጅ ሲጨምር ነው። ለምንድን ነው ነዳጅ የምንጠቀመው? ሁሉም ነገር በውሃ መስራት እየቻለ ነዳጅ የሆርሙዝ ሰርጥ ተዘጋ፣ ተከፈተ፣ ነዳጅ ላኪዎች አቆሙ፣ ቀጠሉ፣ ጨመሩ፣ ቀነሱ እያልን ለምንድን ነው የምናወራው? ሁሉንም ኃይል ከውሃ ማግኘት እንችላለን። በውሃ እዚህና እዚያ የሚሮጡ መኪናዎች መስራት ይቻላል። ዛሬ የምነግራችሁ ታሪክ ስለ 3 ሰዎች ነው። ስለ 3 ጠቢባን፣ ስለ 3 ሳይንቲስት ከዚህ በፊት የተናገርኳቸውን መብራትም ይሁን ስልክም ይሁን ማንኛውም ኃይል የሚጠይቀን ነገር ሁሉ በነፃ መጠቀም የምንችልበትን ንድፍ ሰርተዋል። ከዚያም አልፎ ደግሞ በተግባር አሳይተዋል። ነገር ግን እዚህ ዓለም ላይ ባሉ የመንግስት ኃይልና ስልጣን እንዲሁም ደግሞ ገንዘብ ተመሳጥሮበት ከዚህ ዓለም ተገድለው በሞት ተለይተዋል። ለመሆኑ እነዚህ 3 ሰዎች እነማን ናቸው? በአራተኛ ደረጃ ላይ ደግሞ ተመሳሳይ ዕጣ ስለደረሰው አንድ ኢትዮጵያዊ የምነግራችሁ ይሆናል። አብራችሁኝ ቆዩ። ለማንም ሳያደላ ማንንም ሳይደግፍ እውነትን ሚስጥራትን እንደዚህ ዘርግፎ የሚያቀርብላችሁ ይህንን የዩቲዩብ ቻናል ሰብስክራይብ እንድታደርጉ አበረታታለሁ። ለብዙዎች እንዲደርስ ላይክ፣ ሼር እንድትሉም ጭምር ነው መልእክቴ። የመጀመሪያው የዓለማችን እውቅ ሳይንቲስት ኒኮላ ቴስላ ይባላል። እንደምታውቁት አሁን ላይ በዓለም በከፍተኛ ሁኔታ እየተሸጡ ያሉት በኢለን መስክ የሚመራውና በባለቤትነት የተያዘው ድርጅት የሚያመርተው መኪና ቴስላ የሚለው በሱ ስም የተሰየመ ነው። ዓለም እንደዚህ ይገሏችሁ ይሰቅሏችሁና ከዛም በኋላ በእናንተ ደግሞ ይሰይሙላችኋል። ልክ ጌታ ኢየሱስ ላይ እንዳደረጉት ሰቀሉት። ከሰቀሉት በኋላ እዛው ነው የተጀመረው። ልብሱን መከፋፈል ጀመሩ። የመቶ አለቃውም እዛው ልክ አልነበርንም አለ። አሁን ድረስ መስቀሉ ራሱ ይመለካል። በትክክለኛ እሱን ሊያስታውስ በሚችል መልኩ መሄድ ያለብን የእግዚአብሔርን ቃል በማጥናት ከዛም በኋላ እዛ ላይ ተመርኩዘን ያንን ሕያው ቃል በመተግበር ነበረ። ገዳዮችም ከዛም በኋላ ደግሞ በሱ ስም የተለያየ ዝክር የሚዘክሩት የተለያዩ ሰዎች ሆኗል። በተመሳሳይ መንገድ ኒኮላ ቴስላ ሆን ተብሎ በመንግስት የተገደለ እንደሆነ በጣም ብዙ ማስረጃዎች አሉት። በወቅቱ ኒኮላ ቴስላ ኒውዮርከር በሚባለው ሆቴል ውስጥ በክፍል ቁጥር 3327 ውስጥ ሞቶ ተገኝቷል ነው የሚለው ዜናው። ግን እውነተኞች በትክክል ባጣሩት መሰረትና ብዙ ማስረጃዎች በቀረቡበት ሁኔታ ኒኮላ ቴስላ እንደተገደለ ብዙ ማስረጃዎች አሉ። በ1937 በተመሳሳይ መንገድ ኒኮላ ቴስላ በታክሲ ተገጭቶ የጎን አጥንት ስብራት እንዲሁም የጀርባ ህመም የደረሰበትም ሆን ተብሎ የተደረገ እንደሆነ ብዙዎች ማስረጃ አቅርበዋል። ኒኮላ ቴስላ እጅግ በጣም ከሚያስገርም ግኝቱ እስካሁን ድረስ ያልሰማችሁትን ልንገራችሁ። ጦርነት የሚያስቆም ማሽን ሰርቷል ኒኮላ ቴስላ። ይሄ እንግዲህ ምንድነው በእርሱ የተባለው ዴዝ ሬይ ወይም ደግሞ የሞት ጨረር ይባላል። እጅግ በጣም አደገኛ የሆነ ጨረር ነው ኒኮላ ቴስላ የሰራው። ይህ ጨረር ንድፈ ሐሳቡ ላይ እንደሚናገረው ከሆነ ከሰው ፀጉር እጅግ በጣም የቀጠነ ጨረር ነው። እስከ 400 ኪሎ ሜትር ወይም ደግሞ 250 ማይልስ ላይ ያሉ 10,000 አውሮፕላኖችን በአንድ ጊዜ ማውደም ይችላል። ንድፈ ሐሳቡ እንደሚናገረው ከሆነ አንድ ብርጌድ ሙሉ ሰራዊት ይጨርሳል። እንግዲህ አስቡት 10,000 አውሮፕላኖችን እስከ 400 ኪሎ ሜትር ተጉዞ የሚጨርስ ከሆነ ህዝብ ደግሞ ከአውሮፕላን ስለሚያንስ በጣም ብዙ ሺህ የሚቆጠሩ ሰራዊቶችን በአንድ ጊዜ ሊጨርስ ይችላል። ኒኮላ ቴስላ ይህንን ለምንድን ነው የፈጠርከው ተብሎ ሲጠየቅ እርሱ የተናገረው ይህ ጦርነት የሚያስቆም ማሽን ነው። ይህንን ጦርነት የሚያስቆም ማሽን ሁሉም አገሮች በየድንበራቸው ላይ ቢያስቀምጡ ማንም የማንንም ድንበር አይደፍርም፣ ስለዚህ ጦርነት አይነሳም ነው ያለው። ለዚህ ዓለም በትክክል ምላሹ ይሄ ነው። ጦርነትን ለሚፈልግ ተመሳሳይ ምላሽ እንደዚህ አይነት ነው። አሁን ምን ሆነ ነው መንግስት የሰራው ሴራ። ኒኮላ ቴስላ በ1943 አካባቢ ነው የሞተው። ልክ እንደሞተ
እርሱ ቤት ያስቀመጠው ወደ 80 ሳጥን ንድፈ ሐሳቦች ነበሩ። አስገራሚ የሆኑ በወቅቱ የነበረው የአሜሪካ መንግስት እንደ ጀት ሮጦ እነዛን ሳጥኖች 80 ሳጥኖች የወሰደው። የኒኮላ ቴስላ ቤተሰቦች አሉ፣ ወራሾች አሉ። በጣም ብዙ ክርክር ተነሳ፣ እስከ ፍርድ ቤት ድረስ ደረሱ። መንግስት ለጥበቃ ብዬ ነው ይኸው መልሻለሁ ብሎ 60 ሳጥኖችን መለሰ። እኔ የወሰድኳቸው እኔ ጋም የነበሩት 60 ሳጥኖች ብቻ ናቸው፣ ሌላ 20 ሳጥኖች የሚባሉት ዝም ብለው የሴራ ወሬዎች ናቸው አለ። እንደ መንግስት ይህንን አምኖ ሲመልስ እነዛ 60 ሳጥኖች ብቻ እንዳልሆኑ ይታወቃል። ስለዚህ አሁን ከነ አሜሪካ ጋር የሚደረገው ጦርነት ቀላል የማይሆነው እንደዚህ አይነት አደገኛ መሳሪያዎች ጭምር ስላላቸው እንደዛ ልባቸው የሚያብጠው። ኒኮላ ቴስላ እንግዲህ እንደዚህ የመሳሰሉ ሌሎች ደግሞ በሌላ ቪዲዮ የምነግራችሁ አስገራሚ የሆኑ የፈጠራ ስራዎችን ሰርቷል።